ሰላም ሰላም ውድ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም ባያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። የዛሬ ትምህርታችን ደግሞ ስለ መስት ነው የምናየው። መስት ስለዚህ መስት ማለት ግዴታ ማለት ነው። እቺ ወርድ በደንብ ልታውቋት ይገባል። ኢትስ ኤ ሞዳል ቨርብ ናት ማለት ነው። ዛሬ ስለሷ እናያለን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ኤንድ ቪዲዮን ላይክ በማድረግ ጀምሮ ቀጥታ ወደ ትምህርቱ። መስት it is a meaning and uses እናያለን። መስት is a modal verb and used to show strong obligation, necessity and certainty. ስለዚህ ስትሮንግ የሆነ ኦብሊጌሽን ወይም ደግሞ ግዴታ የሆነ ነገርን necessarily አስፈላጊ የሆነ ነገርን and also certainty በጣም እርግጠኛ የሆነባቸውን ነገሮችን ለመግለጽ የምንጠቀምበት ሞዳል ቨርብ it must ይባላል ማለት ነው። So the first use of must is strong obligation ነው። በጣም very important ወይም ደግሞ በጣም አስፈላጊ የሆነ ህግ የሆነ ነገር strong የሆነ obligation ወይም ደግሞ ግዴታ it is በመስት ነው የምንገልጸው። use must when something is necessary or required ስለዚህ መስት የምንጠቀመው አንድ ነገር በጣም አስፈላጊ ከሆነ ወይም ደግሞ it is required ከሆነ it is use must for strong obligation and for strong necessary በጣም አስፈላጊ የሆነ ነገር ማለት ነው። ለምሳሌ you must wear a seat belt. You must wear a seat belt. ስለዚህ seat belt ወይም ደግሞ ቀበቶ ማድረግ ግዴታ ነው። ስለዚህ when you are driving መኪና በምንነዱበት ሰዓት ቀበቶ ማድረግ seat belt ማድረግ ግዴታ ነው። ስለዚህ you must wear a seat belt. ስለዚህ it is ቀበቶ ማድረግ ግዴታ ነው። it is strong የሆነ obligation ነው። strong የሆነ ደግሞ ጠንከር ያለ obligation ምክንያቱም ካላደረግ ቅጣት አለው ማለት ነው። Students must complete their homework. Students must complete their homework. ስለዚህ ተማሪዎች የቤት ስራቸውን መጨረስ አለባቸው። So it is the obligation to students ነው። ስለዚህ ለተማሪዎች ግዴታው strong የሆነ obligation ወይም ደግሞ ግዴታ ምንድነው? የቤት ስራቸውን መጨረስ ነው። We must follow the rules. We must follow the rules. ስለዚህ ህጎችን መከተል አለብን። ስለዚህ ህጎችን መከተል ግዴታ ነው። ህጎችን መከተል ግዴታ ነው። ስለዚህ this እንደዚህ ግዴታ ስትሮንግ የሆኑ ኦብሊጌሽኖች it is በመስት ነው የምንገልጸው። the other one is it is very important በጣም አስፈላጊ ለሆነ ነገር ደግሞ it is መስት እንጠቀማለን። ለምሳሌ like strong have to ለምሳሌ have to በጣም ስትሮንግ የሆነ ማለት it is መስት ነው። ስለዚህ በጣም ኢምፖርታንት ወይም ደግሞ በጣም አስፈላጊ ለሆነ ነገር መስትን እንጠቀማለን። ሁለተኛው የመስት ጥቅም ደግሞ አድቫይስ ነው ወይም ስትሮንግ የሆነ ሪኮሜንዴሽን በጣም ጠንከር ያለ ሪኮሜንዴሽን ወይም ደግሞ አስተያየት ወይም ደግሞ አድቫይስ ምክር ስንሰጥ it we use መስት እንጠቀማለን። when you strongly think something is a good idea ስለዚህ በጣም የሆነ ነገር በጣም ጥሩ አይዲያ መሆኑን ካሰብን በመስት አድቫይስ ማድረግ እንችላለን። ለምሳሌ you must see this movie ይሄን ፊልም ማየትህ ግዴታ ነው ስንል ያ ሙቪ በጣም አስፈላጊ የሆነ ነገር ወይም ደግሞ በጣም ጥሩ ነገር ነው ማለት ነው። በጣም ጥሩ ነገር ስለሆነ ስትሮንግ የሆነ ሪኮሜንዴሽን እንሰጣለን ማለት ነው። ስለዚህ you must see this movie ይሄን ፊልም ማየት አለብህ ወይም ደግሞ ይሄን ፊልም ማየትህ ግዴታ ነው። ስለዚህ ያ ፊልም በጣም ጥሩ ፊልም ነው ማለት ነው። ስለዚህ እንደዚህ አይነት ስትሮንግ የሆነ ሪኮሜንዴሽን በመስት መስጠት እንችላለን። she must try this food እሷ የምግብ መሞከር አለባት። ስለዚህ ስትሮንግ የሆነ ሪኮሜንዴሽን ነው። So it is strong የሆነ አድቫይስ ነው ማለት ነው። ሶስተኛው የመስት ጥቅም ደግሞ ሰርቴኒቲ ነው ወይም ሎጂካል ኮንክሉዥን በጣም እርግጠኛ ለሆንባቸው ነገሮች ሰርቴን ለሆንባቸው ነገሮች መስትን በመጠቀም መግለጽ እንችላለን። when you are almost sure something is true ስለዚህ የሆነ ነገር እውነት መሆኑን ካረጋገጥን ወይም ደግሞ እውነት መሆኑን ከገባን በመስት መግለጽ እንችላለን። ኤግዛምፕል he is not answering he must be busy he is not answering እሱ አልመለሰም። ስለዚህ እሱ መልሱን አለመመለሱን እርግጠኛውንም በመግለጽ እንችላለን። he must be busy በጣም ቢዚ ነው። ስለዚህ እሱ በጣም ቢዚ መሆኑን እርግጠኛ ነን። ስለዚህ እሱ በጣም ቢዚ ከመሆኑ የተነሳ መልስ አልሰጠንም። ስለዚህ መልስ ላለመስጠቱ እርግጠኛ የሆንባቸው ነገር ምንድነው? እሱ ቢዚ መሆኑ ነው ማለት። ስለዚህ he is not answering because he must be busy ስለዚህ እሱ መልስ አልመለሰም ምክንያቱም በጣም ቢዚ ስለሆነ። she got full marks ስለዚህ she must be very smart ስለዚህ እሷ ሙሉ ማርክ ወይም ደግሞ ሙሉ ማርክ ማግኘቷ ወይም ደግሞ መድፈኗ እሷ ምን በመሆኗ ነው? it is smart ጎበዝ ተማሪ በመሆኗ ነው ማለት። ስለዚህ she must be very smart በጣም ስማርት ናት ወይም ደግሞ በጣም ጎበዝ ናት because she got full marks
ስለዚህ በጣም ስማርት ከመሆኗ የተነሳ ሙሉ ማርክ አግኝታለች። ስለዚህ በጣም እርግጠኛ ነን ማለት ነው። ስለዚህ ስለ እሷ ስማርትነት እኛ በጣም እርግጠኛ ነን። ምክንያቱም በእሷ ስማርትነት በጣም እርግጠኛ ስለሆነ ምን አደረገች? እሷ ፉል ማርክ አገኘች ማለት ነው። ስለዚህ ሰርታይኒቲ ላይ ለምሳሌ መስት ቢ ምናምን ስንጠቀም አይ አም ቬሪ ሹር በጣም እርግጠኛ ነን ለማለት ፈልገን ነው። ሌላው ዘ ኔጌቲቭ ፎርምስ ኦፍ መስት ነው። የኔጌቲቭ ፎርም ኦፍ መስት ናት ነው የሚሆነው፣ ወይም መስትናት ወይም ደግሞ መስትን ኮንትራክት ስናደርገው መስትንት ይሆናል። ሶ ኢት ኢዝ ሚንስ ፕሮሂቢሽን ወይም ደግሞ ናት አለውድ። መስትናት ስንል አልተፈቀደም ማለት ነው። ስለዚህ ያ ነገር ፕሮሂቢትድ መሆኑም ደግሞ አለመፈቀዱን ለመግለጽ እንጠቀማለን። ለምሳሌ ሞስት ኦፍ ዘ ታይም እንግሊሽ ላይ የምንጠቀማት ኤግዛምፕል አለች። ዩ መስት ናት ስሞክ ሂር፣ ዩ መስት ናት ስሞክ ሂር። ሶ እዚህ ጋር ማጨስ የተከለከለ ነው። ሶ እዚህ ጋር ማጨስ የተከለከለ ነው ስንል ኢትስ ፕሮሂቢትድ የተደረገው ኦብሊጌሽን ነው ማለት ነው። ስለዚህ የተከለከለ ግዴታ ፕሮሂቢትድ የተደረገው ወይም ደግሞ ናት አለውድ የሆነ ግዴታ ሲሆን በምንድነው? በመስት ናት ነው የምንገልጸው ወይም ደግሞ መስትንት። ስለዚህ ዩ መስት ናት ስሞክ ሂር፣ እዚህ ጋር ማጨስ የተከለከለ ነው። ዘ አዘር ኢዝ ስቱደንትስ መስት ናት ቺት ኢን ኤግዛም። ስለዚህ ኤግዛም ላይ ተማሪዎች መስረቅ የለባቸው። ስለዚህ የፕሮሂቢትድ የተደረገ የተከለከለ ግዴታ የሆነ ነገር የተከለከለ ነገር ነው ማለት ነው። ኢትስ ፎርቢድን ነው ማለት ነው። ኢትስ ፎርቢድን ኦር ፕሮሂቢትድ ነው። ስለዚህ የተከለከለ ነን አለውድ የሆነ ያልተፈቀደ ነገር ኢትስ በመስት ናት ነው የምንገልጸው። ለምሳሌ መስት ኢትስ ፎር ስትሮንግ ወይም ሲሪየስ ለሆነ ነገር ነው የምንጠቀሙ ብያቸዋለሁ። ሶ ፎር ፓስት ዊ ዶንት ዩዥዋሊ ዩዝ መስት። ስለዚህ ፎር ፓስት ወይም ደግሞ ፓስት የሆነ ነገር ወይም ደግሞ ፓስት የተከለከለ ነገርን ለመግለጽ ወይም ደግሞ ፓስት የሆነ ስትሮንግ የሆነ ኦብሊጌሽንን ለመግለጽ መስት አንጠቀምም። ኢንስቴድ ኦፍ መስት ዊ ዩዝ ሃድ ቱ ነው የምንጠቀሙ። ሃድ ቱ። ስለዚህ መስትን ፎር ፕሬዘንት ኦር ፎር ፊውቸር ነገር ነው የምንጠቀመው። ሃድ ቱ ግን ኢት ኢዝ ዘ ፓስት ፎርም ኦፍ መስት ነው። ስለዚህ ለፓስት ፎርም ኦፍ መስት የምንጠቀመው ሃድ ቱ ነው። ኤግዛምፕል አይ ሃድ ቱ ፊኒሽ ማይ ሆምወርክ። አይ ሃድ ቱ ፊኒሽ ማይ ወርክ የስተርዴይ። ሶሪ አይ ሃድ ቱ ፊኒሽ ማይ ወርክ የስተርዴይ። ሶ ስራዬን ትናንትና መጨረስ ነበረብኝ። ስለዚህ አይ መስት ፊኒሽድ አይባልም። ኢት ኢዝ ኢንኮሬክት ነው። መስት የምንጠቀመው ፎር ፕሬዘንት ለሆነ ነሰሪ ለሆነ ስትሮንግ ለሆነ ኦብሊጌሽን ወይም ደግሞ ስትሮንግ ለሆነ እንትን የምንጠቀመው ሰርታኒቲ ነው የምንጠቀመው። ስለዚህ መስትን በመስት ምትክ ፎር ፓስት ነገር ማውራት ከፈለግን we can use had to። ስለዚህ I had to finish my work yesterday። ትላንትና ስራዬን መጨረስ ነበረብኝ። ስለዚህ ይሄ ስትሮንግ የሆነ ግዴታዋ ነው ማለት ነው። ሶ ኮምፔር ዊዝ ሃቭ ቱ መስትን ከሃቭ ቱ ጋር ስናወዳድሩ ለምሳሌ አይ መስት ስቴዲ አይደል? ኢት ኢዝ ፐርሰናል የሆነ ዲሲሽን ነው። ሶ እኔ ማጥናት አለብኝ። ሶ ኢት ኢዝ ግዴታ ነው። እኔ ማጥናት አለብኝ ስንል ኢት ኢዝ ፐርሰናል የሆነ ዲሲሽን ወይም ስትሮንግ የሆነ ፊሊንግ ነው። ሃቭ ቱ ስቴዲ ሲባል ግን ሩል ወይም ደግሞ ኤክስተርናል ኦብሊጌሽን ነው። ማጥናት ነበረብኝ ወይም ደግሞ ሃቭ ቱ ስቴዲ ማጥናት አለብኝ ስንል ምንድነው? ማጥናት አለብሽ ወይም ደግሞ ማጥናት አለብሽ። ሰው ማጥናት አለብሽ ሃቭ ቱ ስቴዲ ማጥናት አለብኝ ስትል ኢትስ ኤክስተርናል የሆነ ኦብሊጌሽን ወይም ደግሞ ከሷ ፍላጎት ውጪ የሆነ የሚጫናት ነገር አላት ማለት የሚጫናት ነገር ወይም ደግሞ እንድታጠና የሚያደርጋት ነገር አለ። ስለዚህ ሃቭ ቱ ስቴዲ እና አይ መስት ስቴዲ ስንል ኢትስ የራሳችን ውሳኔ ነው። ማጥናት አለብኝ ወይም ማጥናት ግዴታዬ ነው። ስትሮንግ የሆነ ፊሊንግ ነው ማለት። ስለዚህ በራሷ የምትወስነው ነገር ነው። ሃቭ ቱ ስቴዲ ስትል ግን ኢትስ ሩል ሊሆን ይችላል፣ ህግ ሊሆን ይችላል፣ ወይም ደግሞ ኤክስተርናል ኦብሊጌሽን ሊሆን ይችላል። ስለዚህ ከውጭ ለምሳሌ በቤተሰቧ ምክንያት ማጥናት አለብኝ ስትል ማጥናት ያለባት ቤተሰቧ ኦብሊጌት ስለሚያደርጉ ወይም ደግሞ ኤክስተርናል ኦብሊጌሽን ስላለባት ሊሆን ይችላል ማለት። ስለዚህ የሁለቱ ልዩነት ይሄ ነው። ሶ ሌላኛው ፎር ኦብሊጌሽን ኢትስ ሞስት ኦፍ ዘ ታይም ዩ መስት ኦቤይስ ሩልስ። ሶ for obligation it is very necessarily ነው። obligation very necessarily ነው። so example you must obey rules። ስለዚህ you must obey rules ስንል ህጎችን ማክበር አለበት። so it is obligation ነው ማለት ነው፣ ግዴታ ነው። advice ላይ ግን it is strong የሆነ suggestion። advice ስንል strong የሆነ suggestion መስትን እንጠቀማለን። ለምሳሌ you must try it እሱ ነገር መሞከር አለበት ወይም ደግሞ እሱ መሞከር ግዴታ ነው ስንል ስትሮንግ የሆነ ሳጀሽን ወይም ደግሞ ሪኮሜንዴሽን እየሰጠን ነው ማለት ነው። አንሰርተኒቲ መስትን ሰርተኒቲ የምንጠቀመው ኦልሞስት ሹር በጣም እርግጠኛ ለሆንባቸው ነገሮች በጣም ሰርተኝ ለሆንባቸው ነገሮች we can use መስት መጠቀም እንችላለን። ለምሳሌ he must be tired እሱ በጣም ደክሞታል።
እሱ በጣም ደክሞታል። ስለዚህ እሱ በጣም መድከሙን እርግጠኛ ሆነን ነው ማለት ነው የምናወራው። ሌላኛው must ናት። ኢትስ ኔጌቲቭ ፎርም ኦፍ must ነው። ኔጌቲቭ ፎርም ኦፍ must must ኔጌቲቭ ፎርም ነው must ናት። ኢት ሚንስ ፕሮቪዥን ማለት ነው። መከልከል ነን አለው ወይም ፎርቢድን። ስለዚህ የተከለከለ ነገርን ለመግለጽ we use must ናት ነው። you must not enter ሶ መግባት አትችልም። መግባት የተከለከለ ወይም ደግሞ መግባት አትችልም ስንል must ናት ነው በmust ናት ነው የምንገልጸው ማለት ነው። So this is all about today's lesson. ስለዚህ ስለ must ይሄን ይመስላል። mustን ለኦብሊጌሽን መጠቀም እንችላለን፣ ለአድቫይስ እንጠቀማለን፣ ለሰርቴኒቲ እንጠቀማለን። must ናት ደግሞ ፎር ኔጌቲቭ ፎርም ኦፍ must እንጠቀማለን ማለት ነው። የዛሬ ትምህርታችን ይህን ይመስላል። ሰው መስትን ፎር ስትሮንግ ለሆነ ኦብሊጌሽን፣ ፎር ነሰሰርሊ በጣም አስፈላጊ ለሆነ ነገር እና ፎር ሰርቴን በጣም እርግጠኛ ሹር ለሆንባቸው ነገሮች መስትን እንጠቀማለን። ኤንድ ኢት ኢዝ ኦልሶ ሞዳል ቨርብ ነው ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን። ሶ በጣም አመሰግናለሁ ስለተከታተላችሁኝ። ያልገባችሁ ነገር ካለ ደግሞ ኮሜንት ጻፉልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ